ጤና ይስጥልን የተወደዳችሁ ተመልካቾቻችን እንዴት ሰነበታችሁ? ከአማራ ሚዲያ ኮርፖሬሽን የወቅታዊ ዝግጅታችን ተጀምሯል። በዛሬው የወቅታዊ ዝግጅታችን ዋነኛ ትኩረታችን አድርገን የምናነሳው የኢትዮጵያን የዲፕሎማሲ ሁኔታ ይሆናል። ለምናነሳቸው ሀሳቦች ደግሞ ምላሽ ማብራሪያ እንዲሰጡን በብልጽግና ፓርቲ የሕዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ ሚኒስትር ዶክተር ቢቂላ ሁሪሳን ጋብዘናል። ከእሳቸው ጋር ቆይታ እናደርጋለን። በዙም መስመራችን ላይ ይገኛሉ። እሳቸው ዶክተር ሀሳቦትን ሊሰጡን ስለፈቀዱ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። እንግዲህ የመጀመሪያ ጉዳያችን አድርገን የምናነሳው የዲፕሎማሲ ጉዳይ እንግዲህ የአንድ ሀገር ስኬት እንደ አንድ ትልቅ ጉዳይ ተደርጎ የሚነሳ ነውና ከዚህ አንጻር የኢትዮጵያ ዲፕሎማሲ ያለበት ሁኔታ እንዴት ነው የሚለውን የመጀመሪያ ጉዳያችን አድርገን እናንሳው። በጣም አመሰግናለሁ። ኢትዮጵያ የዲፕሎማሲና የውጭ ግንኙነት ፖሊሲ በዋናነት በመደመር እሳቤ ላይ መሰረት የሚያደርግ እሳቤ ነው። በዛ ምክንያት ኃይል የማሰባሰብ፣ ወዳጅ የማብዛት፣ ከሌሎች ጋር አብሮ የመስራት እና በጋራ ጥቅም ላይ የተመሰረተ ትብብርና በትስስር ሁሉንም ሀገራት ከሀገራችን ብሔራዊ ጥቅም አንጻር በማየት እና በመቃኘት ከየትኛውም ሀገር ጋር የመስራት እሳቤ ነው የምንከተለው። እሱን መሰረት አድርገን ስናይ ዲፕሎማሲያችን እጅግ በጣም ውጤታማ ነው ብሎ ማንሳት ይቻላል። ይሄን የምልበት ዋናው ምክንያት የአጠቃላይ የዲፕሎማሲና የውጭ ግንኙነት አቅጣጫችን ኢትዮጵያን ከኩስመና ወደ ልዕልና የማሻገር አቅጣጫን ነው የምንከተለው። ኢትዮጵያና ኢትዮጵያውያን በዓለም አደባባይ ቀና ብለው እንዲኖሩ የሚያስችል ብሔራዊ ጥቅማችን እንዲከበር የሚያደርግ ኢትዮጵያ ደግሞ እንደ ሀገር በቀጠናውም በአፍሪካም ሆነ በዓለም ደረጃ የሚገባትንና የሚጠበቅባትን ቦታ እንድትይዝ የሚያስችል ዲፕሎማሲ አቅጣጫ ነው የምንከተለው። ከዚህ ጋር በተያያዘ በዋናነት ጎረቤት ሀገሮች ላይ ትኩረት ያደረገ ከጎረቤት ሀገሮች ጋር ትስስር፣ አብሮ መስራት፣ በመሰረተ ልማት፣ በኮሚኒኬሽን በጋራ ልማት ስራዎች አብሮ መስራት ላይ ትኩረት ያደረገ የዲፕሎማሲ አቅጣጫ ስለሆነ ባለፉት ዓመታት ከጎረቤት ሀገሮቻችን ጋር በመተጋገዝና በመተሳሰር በጋራ ጉዳዮች ጋር ላይ አብሮ በመስራት የኢትዮጵያን ብሔራዊ ጥቅም የሚያስከብር ስራ ለመስራት ተሞክሯል ማለት ነው። በመቀጠል ደግሞ የዜጎቻችንን ክብር የሚያስጠብቅ የዲፕሎማሲ አቅጣጫ ነው የምንከተለው። ሰው በጣም ወሳኝ ነው በእኛ የመደመር እሳቤ ውስጥ። ስለዚህ ሰዋዊ የሆነ ለሰው ልጆች ቅድሚያ ክብር የሚሰጥ ዜጎቻችን በዓለም አደባባይ በሄዱባቸው ቦታዎች ሁሉ እንደ ሰው እንዲከበሩ የሚያስችሉ የዲፕሎማሲ አቅጣጫዎችን ነው የምንከተለው። በዚህ ምክንያት በአጠቃላይ ስኬታማ የሆነ የዲፕሎማሲ አቅጣጫ በመከተላችን ኢትዮጵያ ከኩስመና ወደ ልዕልና የምትሻገርበትን ጎዳና በስኬት ጀምረናል ማለት ነው። በዲፕሎማሲ እንግዲህ የብሔራዊ ጥቅም ጉዳይ እንደ ትልቅ ምሰሶ ይወሰዳል እና ከዚህ አንጻር የኢትዮጵያ ዲፕሎማሲ ብሔራዊ ጥቅሟን እንደ ምሰሶ ከመጠቀም አንጻርና በዛ ላይ የተመሰረተ ከመሆን አንጻር እንዴት ነው ሚናውን እየተወጣ ያለው? በጣም ትክክል ነው ያነሳኸው ዘመኑ። የኛ የውጭ ግንኙነት ፖሊሲ እንዲሁም የፓርቲያችን ፕሮግራም በዋናነት የሚከተለው ከሌሎች ሀገሮች ጋር መተባበር አብሮ መስራትን ይሁን እንጂ መለኪያው በብሔራዊ ጥቅም ላይ መሰረት ያደረገ ነው። ስለዚህ የኢትዮጵያን ብሔራዊ ጥቅም ማስከበር እና ይህን ማረጋገጥ ዋነኛው አቅጣጫችን ብቻ ሳይሆን መዳረሻ ግባችን ነው። ከዚህ ጋር በተያያዘ በተለይ የኢትዮጵያ ብሔራዊ ጥቅም የሚመሰረተው ከውስጥ ወደ ውጭ በምናደርጋቸው የውጭ ግንኙነት እንቅስቃሴዎች ነው ብለን እናምናለን። መጀመሪያ ላይም እንዳነሳውልህ የኢትዮጵያ የውጭ ግንኙነት ወይም ዲፕሎማሲ ከኩስመና ወደ ተሟላ ቁመና ወደ ልዕልና የሚያሸጋግር መሆን አለበት ብለን ቅድም ያነሳነው ጉዳይ መሰረቱ የኢትዮጵያን ብሔራዊ ጥቅም ማስከበር አለብን የሚለው ነው። በዋናነት የኢትዮጵያን ሰላምና ደህንነት ማስከበር አለበት።
የኢትዮጵያን ኢኮኖሚያዊ ጥቅም ማስከበር አለበት። ኢትዮጵያ በቀጠናው የምትጫወተውን ሚና ከፍ የሚያደርግ መሆን አለበት። የዜጎቻችንና የሕዝባችንን ሁለንተናዊ ተጠቃሚነት የሚያረጋግጥ መሆን አለበት። እነዚህን መሰረት አድርገን የምንሰራው የውጭ ግንኙነት ስራ በአጠቃላይ ሲታይ ከመሽኮርመም ተሻግሮ የኢትዮጵያን ብሔራዊ ጥቅም እናስከብራለን፣ በብሔራዊ ጥቅማችን ላይ አንደራደርም በሚል መርህ የሚመራ ነው። ዋና ዋና የሰራናቸው ባለፉት 5 ዓመታት የሰራናቸው ስራዎችና የተሳኩ ስኬቶችም ይህን የሚያረጋግጡ ናቸው። ለምሳሌ የህዳሴ ግድብ ለኛ የአባይ ወንዝን ገድቦ ለህዝባችን ልማት መጠቀም የብሔራዊ ጥቅም ጉዳይ ነው። በዚህ ጉዳይ ላይ ምንም አይነት ወደኋላ መመለስ የለም ማለት ነው። የኢትዮጵያ ህዝብም ያውቀዋል። የህዳሴ ግድብ በተለያዩ ችግሮች ተተብትቦ ከነበረበት አላቀን ግድቡ ተጠናቆ ኃይል ማመንጨት ጀምሯል። በዚህ ኃይል ደግሞ ኢትዮጵያን የኃይል ፍላጎት ማሳካት ብቻ ሳይሆን ምስራቅ አፍሪካን ማስተሳሰር ችለናል። ምስራቅ አፍሪካን በኃይል መሰረተ ልማት ማስተሳሰር መቻል ብሔራዊ ጥቅማችን ነው ማለት ነው። ስለዚህ በቀጠናው የምንጫወተው ሚና ከፍ ያለበት የራሳችንን ተፈጥሮ ሀብት ፈጣሪ የሰጠንን የአባይ ወንዝን ገድበን ለራሳችን መጠቀም መቻላችን፣ ከዚህ ጋር በተያያዘ ደግሞ ከራሳችን ተርፈን ለቀጠናው በርካታ ሀገራት የኃይል ፍላጎት መድረስ መቻላችን ብሔራዊ ጥቅማችንን ማስከበራችንን ያሳያል ማለት ነው። ሁለተኛው ከባህር በር ጋር የተገናኘው ነው። የባህር በር ጥያቄ ለእኛ የብሔራዊ ጥቅም ጉዳይ ነው። ኢትዮጵያ ታሪካዊ፣ ህጋዊ እና ጂኦግራፊያዊ እውነታ አላት። ይህንን እውነታ ባሳካ መንገድ በሰጥቶ መቀበል መርህ ማንንም ሀገር ሳንጎዳ ለሀገራችን የባህር በር ዘላቂ ተጠቃሚነት መቆም አለብን፣ ይህንን ማረጋገጥ አለብን የሚለው የብሔራዊ ጥቅም ጉዳይ ነው። እነዚህን የመሳሰሉና ኢትዮጵያ በሰላምና ደህንነት፣ በኢኮኖሚያዊ ተጠቃሚነት እና በቀጠናዊ ትስስር ያላትን ሚና ከፍ የሚያደርግና ኢትዮጵያን ከተሽኮርማሚነት ወደ ልዕልና የሚያሸጋግር የብሔራዊ ጥቅም አቅጣጫ ነው የምንከተለው። ይሄ በሚገባ እየተሳካ የመጣ ዓለም አቀፉ ማህበረሰብም ኢትዮጵያ ለብሔራዊ ጥቅሟ የምትቆም ሀገር መሆኗን የተረዱበት የአባይ ግድብን ገድበን መጠቀማችን የባህር በር ጥያቄን አጀንዳ ማድረጋችን ያሳየንበት ነው ማለት ነው። የጎረቤት ሀገራት ጋር ያላትን ዲፕሎማሲ በምን አይነት መንገድ ነው እየሰራችሁ ያለችው? አሁን ፓርቲያችን እንዳልኩ የመደመር ፓርቲ ነው። የመደመር ፓርቲ ማለት ደግሞ ከራሱ አልፎ ከሌሎች ጋር በመተባበር በመተጋገዝ አብሮ ማደግ ላይ ትኩረት ያደረገ ነው። ስለዚህ ለጎረቤት ሀገሮች ልዩ ትኩረት የሚሰጥ የዲፕሎማሲ አቅጣጫ ነው የምንከተለው። ጎረቤት ሀገሮቻችንን መርጠን አይደለም ጎረቤት የሆን ነው። ተፈጥሮ ነው እንደዛ ያደረገው፣ ፈጣሪ ነው እንደዛ ያደረገው። ስለዚህ ከጎረቤት ሀገሮቻችን ጋር ያለን አቅጣጫ እና የምንከተለው መንገድ አብሮ መስራት፣ መተጋገዝ፣ የጋራ ሰላም፣ የጋራ ብልጽግና፣ የጋራ ልማትን በማረጋገጥ ለዜጎቻችን ተጠቃሚነት የሚቆም የሁሉንም ዜጎች ኢኮኖሚያዊ፣ ማህበራዊ፣ ዲፕሎማሲያዊ ተጠቃሚነት የሚተጋ የዲፕሎማሲ አቅጣጫ ነው የምንከተለው። ባለፉት ዓመታት የሰራናቸው ስራዎች በሙሉ ከጎረቤት ሀገሮች ጋር እንዲተሳሰርና በሂደቱ ጎረቤት ሀገሮችም ተጠቃሚ እንዲሆኑ የሚያስችል ስራ ለመስራት ተችሏል። ለምሳሌ አረንጓዴ አሻራን ብታይ ኢትዮጵያ አረንጓዴ አሻራ ፕሮግራም በቀረጸችባቸው ባለፉት 7 ዓመታት ጎረቤት ሀገራትም ይህንን እንዲከተሉ የሚያስችል ስራ ሰርተናል ማለት ነው። እኔ ለምሳሌ ኬንያ ሄጄ ችግኝ ተክያለሁ ማለት ነው። ምክንያቱም የኢትዮጵያ የአረንጓዴ አሻራ ፕሮግራም ጎረቤታችን የሆነችውን ኬንያንም ጭምር የሚያግዝ የሚያለማ መሆን ስላለበት በጋራ ተጋግዘን አፍሪካን እና ጎረቤት ሀገራትን አረንጓዴ፣ ንጹህና ምቹ እናድርግ የሚለው የኢትዮጵያ አቅጣጫ ጎረቤት ሀገራት ላይም ጭምር ጅቡቲ፣ ሱዳን እና የመሳሰሉትም አብሮ እንዲያድጉ የሚያስችል ስራ ነው። ለምሳሌ የንግድና ቀጠናዊ ትስስር ሚኒስቴራችንን ብታይ ይህ ሚኒስቴር ቀጠናዊ ትስስር ያልነው የምንከተለውን አቅጣጫ ለማሳየት ነው። በመሰረተ ልማት፣ በንግድ፣ በኢኮኖሚ ከጎረቤት ሀገሮቻችን ጋር ተሳስረን ተጋግዘን ነው አብረን የምናድገው የሚለውን የሚያሳይ ነው። ለምሳሌ ድሬዳዋ ላይ የተከፈተው ነፃ የንግድ ቀጠና ብትመለከተው ይህ ነፃ የንግድ ቀጠና ጎረቤት ሀገሮቻችን ጋር የንግድና የኢኮኖሚ እንቅስቃሴ አድርገን ኢትዮጵያ ስታድግ ጎረቤት ሀገራትም አብረው እንዲያድጉ፣ ጎረቤት ሀገራት ሲያድጉ ደግሞ ኢትዮጵያ ማብራ ከዚህ ተጠቃሚ እንድትሆን በሚያስችል ሁኔታ የምንሰራውን የዲፕሎማሲ ስራ፣ የኢኮኖሚ ስራ፣ የመሰረተ ልማትና የኃይል ትስስር ስራ በሙሉ ጎረቤት ሀገራትን ታሳቢ ያደረገና
በጋራ ተጠቃሚነት ላይ የተመሰረተ እንዲሆን አስበን ነው እየሰራን ያለ ነው ማለት ነው ዘመኑ። ከጎረቤት ሀገራት ጋር ያላት ግንኙነት በተለይም ከመሰረተ ልማት ጋር ተያይዞ የታዳሽ ኃይል በንግድም እንደዚሁ ከቀጠናዊ ትስስሮች ጋር ተያይዞ እየተሰሩ ያሉ ስራዎች አሉና እንዲህ ያሉ ስራዎች የጎረቤት ሀገራትም ጭምር ለኢትዮጵያ ብሔራዊ ጥቅም ቀናይ እንዲሆኑ ከማድረግ አንጻር ምን ሚና እየተወጣ ነው ማለት እንችላለን? ትክክል ነው ያነሳው። አብረህ በሰራህ ቁጥር፣ በተጋገዝክ ቁጥር፣ በኢኮኖሚ በመሰረተ ልማት በተሳሰርክ ቁጥር ከሚለያዩ ነገሮች ይልቅ የሚያስተሳስሩ ነገሮች እየጎሉ እንዲመጡ ያደርጋል። ስለዚህ ጎረቤት ሀገራት የኢትዮጵያን እውነታ እንዲገነዘቡ በር የከፈተ ነው ብለን እናምናለን። በዋናነት የብሔራዊ ጥቅም ስራችንን ለመስራት ከውስጥ ወደ ውጭ የምንሰራው ስራ በጣም ወሳኝ ነው የሚለውን ቅድም ያነሳሁት ነጥብ መሰመር አለበት። ኢትዮጵያ ራሷ በተጠናከረች ቁጥር፣ ኢኮኖሚያ ባደገ ቁጥር፣ የህዝቦቿ አንድነት በተጠናከረ ቁጥር ጎረቤት ሀገራት ይህንን እውነታ በመረዳት ያለው አማራጭ አብሮ መስራትና መተጋገዝ ብቻ መሆኑን እየተረዱ ይመጣሉ። ስለዚህ ኢትዮጵያውያን መካከል አንድነትን፣ መተሳሰርን፣ ወንድማማችነትን እያጎላን መምጣታችን የትስስርና የአብሮነት ትርክትን የአንድነት ትርክትን እያጎላን መምጣታችን ጎረቤት ሀገራት ከኢትዮጵያ ጋር መስራት ነው አማራጩና አዋጩ መንገድ የሚለውን እንዲከተሉ አድርጓል። በአብዛኛው ማለት ይቻላል ጎረቤት ሀገሮች የኢትዮጵያን እውነታ ይረዳሉ፣ ይገነዘባሉ፣ አብሮ ለማደግ ጥረት ያደርጋሉ። የኢትዮጵያን የብሔራዊ ጥቅም አጀንዳም ዘብና አብሮ የመቆም አዝማሚያ አለ። ተጨማሪ ስራዎች ይጠበቁብናል። ተጨማሪ የትስስር ስራ፣ ተጨማሪ አብሮ የማደግ ስራ እንዲሁም ደግሞ ኢትዮጵያ ከውስጥ ያሉባትን ፈተናዎች በሚገባ በመወጣት አንድነትን፣ ትስስርን፣ ኢኮኖሚ ብልጽግናችንን እያረጋገጥን በሄድን ቁጥርና ይህንን እድገት ደግሞ ለጎረቤት ሀገሮች በሚፈስ መንገድና በሚያሳይ መንገድ በተጠቀምን ቁጥር ጎረቤት ሀገሮች ለኢትዮጵያ እውነታ አብሮ መቆምን የሚገነዘቡበትና አብሮ የሚቆሙበት ሁኔታ እየተፈጠረ ይሄዳል የሚለውን ለማንሳት ፈልጌ ነው። ኢትዮጵያ አሁን ላይ የዜጋ ተኮር ዲፕሎማሲን እየተከተለች እንደሆነ ይገለጻል እና ይሄኛው አንጻር እየተሰሩ ያሉ ስራዎችስ ምን ያህል ውጤታማ ናቸው? ኢትዮጵያ ሰው ተኮር የሆኑ ፖሊሲዎች ነው ያሏት። ሰው ተኮር ማለት ዜጋ ተኮር ማለት ነው። ሄዶ ሄዶ የምንሰራው የውጭ ግንኙነትና የዲፕሎማሲ ስራ በሙሉ ማረፊያው የሰው ልጅ ነው። ስለዚህ የሰው ልጅን ክብር፣ ተጠቃሚነትና ልዕልና ከፍ የሚያደርግ መሆን ስላለበት ይህንን መሰረት አድርገን እየሰራን እንገኛለን። በተለይም ኢትዮጵያ በርካታ የሰው ኃይል ያላት፣ በርካታ ዜጎች በዓለም ላይም ጭምር በርካታ ዜጎች ተንሰራፍተው የሚሰሩባት የሚኖሩባት ስለሆነች የምንሰራው ስራ በሙሉ የዜጎቻችንን ክብር፣ የዜጎቻችንን ተጠቃሚነት፣ የዜጎቻችንን ሁለንተናዊ ልዕልና በሚያረጋግጥ መንገድ እንዲሰራ ጥረቶች ተደርገዋል። ለምሳሌ በውጭ ሀገራት ስራ ስምሪት ሂደት ውስጥ ዜጎቻችን ከዚህ በፊት እጅግ በጣም ይጎዱ ነበረ። በተለያዩ መንገድ በህገወጥ መንገድ የሚሄዱ በባህር ላይ በጣም ከፍተኛ አደጋ የሚደርስባቸው በሄዱበት ቦታ ደግሞ የሚጨቆኑና የልፋታቸውን የላባቸውን ያህል ማያገኙበት ሁኔታ ነው የነበረው። ይህንን የሚቀይር ስርዓት በመዘርጋት በተለይ የስራና ክህሎት ሚኒስቴር በሰራው ስራ ከሀገራት ጋር የሚኖረን ግንኙነት በተለይ ከሰው ኃይል ስምሪት ጋር በተያያዘ ህጋዊ የሆኑ ስራዎችን በመከተል ሂደቶችን በመከተል ከሀገራቱ ጋር እንደ ሀገር ውል በመዋዋል የምንልከው የሰው ኃይል ክብራቸው ተጠብቆ እና ሰዋዊ የሆነ ማንነታቸው ተጠብቆ በየሀገራቱ እንዲሰሩ እና የልፋታቸውን የላባቸውን ያህል ደግሞ እንዲያገኙ በሚያስችል ሁኔታ እንዲሁም ያንን ደግሞ ወደ ሀገር ቤት ተመልሰው ኢንቨስት አድርገው በዘላቂነት ተጠቃሚ የሚሆኑበትን ሁኔታ እየተከተልን እንገኛለን። በአስቸጋሪ ሁኔታ ውስጥ የነበሩ በተለያዩ የአረብ ሀገራት የነበሩ ዜጎቻችንን በክብር ሙሉ ኃይል መድበን በክብር ተቀብለን ወደ ማህበረሰቡ እንዲመለሱ በዘመናዊና መደበኛ ኑሮ መኖር እንዲችሉ የሚያስችሉ ጉዳዮችን ነው የምንከተለው። ከዲያስፖራ ጋር ያለን ግንኙነት መልካም ነው ማለት ይቻላል። በመረጃ ልውውጥ ባሉበት ቦታ ደግሞ የሚያስፈልጋቸው ነገር ከኤምባሲዎቻችንና ከቆንጽላ ጽሕፈት ቤቶቻችን ጋር በመሆን ባሉበት ቦታ ሁሉ ክብራቸው ተጠብቆ የሚሰሩበትን ሁኔታ የሚያመቻች ስራ እየሰራን እንገኛለን። ከዚህ ጋር በተያያዘ ዜጋ ተኮር የዲፕሎማሲ አቅጣጫችንም ጥሩና ውጤታማ እየሆነ መምጣቱን መገንዘብ ይቻላል። በተለያዩ የዓለም ሀገራት የሚኖሩ በጣም ብዙ ኢትዮጵያውያን እንዳሉ ይታወቃል። በሚሊዮን የሚቆጠሩ ናቸው እና እነዚህ ዜጎች ደግሞ እያንዳንዳቸው በያሉበት ተቋም በያሉበት ሀገር የኢትዮጵያ ዲፕሎማት እንዲሆኑ ከማድረግ አንጻርስ ምንድን ነው ኢትዮጵያ እየሰራቸው ያለው? ትክክል ነው። በሚሊዮኖች የሚቆጠሩ ኢትዮጵያውያን ዜጎች በተለያዩ የዓለም ሀገራት ይኖራሉ።
በተለይም በጣም ስኬታማ የሆኑ ለሀገራቸው ቁም ነገር መስራት የሚችሉ ሀገራቸውን የሚወዱ ዜጎች በጣም በርካታ ናቸው። ከነሱ ጋር የመስራት ባሉበት ደግሞ ስለ ኢትዮጵያ ያላቸው ፍቅር ያላቸው ትስስር ከፍ እንዲል ሀገራቸውን እንዲወዱ የትም ቦታ ቢሄዱ የምንም ሀገር ፓስፖርት ቢይዙ እናታቸው አንድ ናት። ሰው እናት መቀየር አይችልም። ዜግነት መቀየር ይችላል፣ ግን እናት መቀየር አይችልም። ስለዚህ እናት መቀየር ስለማይቻል የመጨረሻ ማረፊያ ቤታቸው ኢትዮጵያ እንደሆነች እንዲገነዘቡ ኢትዮጵያ ቀና እንድትል ባሉበት ቦታ ሁሉ ደግሞ እንዲሰሩ እንዲለፉ የሚያስችሉ ስራዎችን ስንሰራ ቆይተናል። በአጠቃላይ ደግሞ ባሉበት ቦታ መረጃ እንዲደርሳቸው፣ ሀገራዊ ፍቅር እንዲኖራቸው፣ ከሀገራቸው ጋር ትስስር እንዲኖራቸው፣ ከሚለፉት ከሚሰሩት ደግሞ ወደ ሀገራቸው የፋይናንስ የኢንቨስትመንት ፈሰስ አድርገው ከሀገራቸው ኢኮኖሚ እድገት ተጠቃሚ እንዲሆኑ ሀገራቸውንም እንዲጠቅሙ የሚያስችሉ ስራዎች እየተሰሩ ይገኛሉ። በበቂ ሁኔታ ሁሉም ኢትዮጵያውያን በዚህ ደረጃ እንዲያስቡ ከማድረግ አንጻር ብዙ የሚጠበቅብን ስራ እንዳለ እንገነዘባለን። ነገር ግን ኢትዮጵያውያን በዓለም ላይ ባሉበት ቦታ አብዛኞቹ ለሀገራቸው ያላቸው ፍቅር ከፍ ያለ ነው። ወደ ሀገራቸው ለመመለስ ያላቸው ፍላጎት ከፍ ያለ ነው። የለፉበትን የሰሩበትን ደግሞ ሀገራቸው መጥተው የሆነች ስራ ሰርተው ለሀገሬ ይሄን አደረግኩ ብሎ ለማለፍ ያላቸው ፍላጎትና ፍቅር ከፍ ያለ ነው። ይሄን አስተሳስሮ መስራት ይጠበቃል። እስካሁን የምንከተለው መንገድ ግን ተስፋ ሰጪ ነው። ተጨማሪ ስራዎች የሚጠበቁብን መሆኑን ነው የተገነዘብነው ማለት ነው። ከአሁን በፊት የተለያዩ የዲፕሎማሲ ችግሮች ገጥሟት እንደነበር ይታወቃል። በተለይ ከታላቁ የኢትዮጵያ ህዳሴ ግድብ ግንባታ ጋር እንደዚሁም በውስጥ ከነበሩ ጦርነቶች ጋር ተያይዞ የተለያዩ የዲፕሎማሲ ጫናዎች ነበሩና እነዚህን ችግሮች ወደ ሌላ እድል ቀይሮ ከመወጣት አንጻር ምን አይነት ልምድ ነው ያዳበረችው? የኛ ዲፕሎማሲ ከውስጥ ወደ ውጭ ነው የሚሰራው። ኢትዮጵያውያን አንድነታቸው በተጠናከረ ቁጥር፣ ትብብራቸው በተጠናከረ ቁጥር ውስጥ የምንሰራው የኢኮኖሚ ልማት፣ የዲሞክራሲ ስርዓት ግንባታ፣ የሰላምና ደህንነት ማስከበር በተጠናከረ ቁጥር ማንም የማይደፍራት ሀገር ነው የምትሆነው። ስለዚህ ከተደፈርንም በውስጥ ድክመታችን ነው የምንደፈረው። በውስጥ ድክመታችን ነው ማንም ሰው ጣልቃ የሚገባብን የሚለው መገንዘብ ያስፈልጋል። ይሄ እዚህ ላይ ለመስራት የተደረጉ ጥረቶች ተስፋ ሰጪ ናቸው። ኢትዮጵያውያን በውስጥ ልዩነቶቻቸው የብሔር፣ የሃይማኖት፣ የቋንቋ፣ የባህል ልዩነት ሳይገድበን አንድነታችንን ማጠናከር፣ በብሔራዊ ጥቅሞቻችን ጋር በጋራ መቆም፣ በዓለም አደባባይ በአንድነት ቆመን ብሔራዊ ክብራችንና ብሔራዊ ጥቅማችንን ለማስከበር የምናደርገው ጥረት በተጠናከረ ቁጥር የሌሎች ሀገራትን ጥምዘዛና ጣልቃ ገብነት የትኞቹንም ኃይሎች ጣልቃ ገብነት ለመገዳደርና ለኢትዮጵያ ብሔራዊ ጥቅም በጋራ ለመቆም የምናደርገው ጥረት በጣም እየጨመረ ይገኛል። በዚህ ላይ አሁንም ተጨማሪ ስራዎች ይጠበቁብናል። ኢትዮጵያ ዲፕሎማሲዋን፣ ብሔራዊ ጥቅሟን የምትሰራውና የምታረጋግጠው ውስጣዊ ጥንካሬዋን፣ ውስጣዊ ብልጽግናዋን፣ ውስጣዊ አንድነቷን በማክበር መሆኑን የተገነዘብንበት ነው ማለት ነው። በብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ ሚኒስትር ዶክተር ቢቂላ ሁሬሳ ከአማራ ሚዲያ ኮርፖሬሽን የወቅታዊ ዝግጅት ጋር ስለ ኢትዮጵያ ዲፕሎማሲ ጉዳዮች እያነሱ ቆይታ ስላደረጉ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ ዘመኑ። የተወደዳችሁ ተመልካቾቻችን የዛሬው የወቅታዊ ዝግጅታችን ይህንን ይመስል ነበር። በቆይታችን የኢትዮጵያን የዲፕሎማሲ ሁኔታ ነው እያነሳን የቆየ ነው። የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ ሚኒስትር ዶክተር ቢቂላ ሁሬሳ ከኛ ጋር ቆይታ አድርገዋል። ዘመኑ ታደለ ፕሮግራሙን አዘጋጅ ከመላው ስቱዲዮ ባለሙያዎች ጋር ወደ እናንተ አድርሻለሁ። ሌሎች ዝግጅቶች ይቀጥላሉ። ጤና ይስጥልን።